አያስፈልግም። ይሄን ነገር ቶሎ ብላችሁ የሆነ ልባት ካልሰጣችሁት እኔ መርያም ተመልሼ አንቺ ቤትም አልመጣም። እንዲህ ያመመኝ የመጣው ያንቺ ጉዳይ ሆኖብኝ ነው። በቃ ቶሎ ብለሽ ሽማግሌ መላክ አለበት። እማዬ ምን እያልሽ ነው? ምን እያልኩ የሚመጣውንና የማውቀው ነው እየተናገርኩ ያለው። ታውቂኝ ነገር ቶፋን ሳታውቂው ጭራሽ ጋብቻ መስረታችኋል። ህገወጥ ጋብቻ ቤተሰብ ያላወቀው ዘመድ ያላወቀው ፎቶ ብቻ ነበር። ማሚ ዝም ብሎ ፎቶ ሹት ነገር እሷ ልክ ምን ብዬ እኔ ከሷ ጋር እኔ እና ቶፋ አደረጋችሁት እኮ። አሁን እኮ ቪዲዮውን እንትን ብላችሁ ለቃችኋል። በቃ እሱ የተፈጠረውን ነገር ነገርንሽ እኮ። ምን አይነት መንገድ ስላለ እንዴ ቶፋ መንገርማ አለበት፣ መስማትማ አለባት። ግን አሁን አይደለም። እንዴት አድርጋችሁ ለምን ተጣድፋችሁ ራሱ እዚህ ህይወት ውስጥ እንደገባችሁ አላውቅም። እርግዝና ሲከሰት ምግብ አያስበላም፣ እንደዚህ ያድርጋል፣ ያጥወለውላል፣ አልጋ ያስይዛል። ቪዲዮን አይቼ እንዴት ብዬ ልመናችሁ? እንዴት ምንም ነገር አልተፈጠረም ብዬ ለምን? ምንም የተፈጠረ ነገር የለም። ደህና ነኝ። እንዴት ናችሁ? አልሐምዱሊላህ እኔም ደህና ነኝ። ያው ደህና ለመሆን እየሞከርን ነው። ያው እያያችሁ ነው ያለው ነገር የሚፈጠረው ነገር። ያው ባለፈውም ሆስፒታል ነበርኩኝ ምናምን እና አሁን ትንሽ እሻላለሁ። ትንሽ እግሬና ጭንቅላቴ ምናምን ነገር መቶ የነበረ ሴራሚኩ እንግዲህ ሌላ ህመም አንዱ ህመም ሲባል ሌላ ህመም ለመበርታት ለመጽናናት ምናምን እየሞከርኩ ነው። ነገሮችን ለማለፍ እየሞከርኩ ነው። ግን ደግሞ አይሆንም። እየተፈጠሩ ያሉ ነገሮች አንዱ በአንዱ እየሆኑ ነው ያለው። ስለ እኔ ስትጨነቁ ምናምን ለነበራችሁ እንግዲህ አመሰግናለሁ፣ በጣም አመሰግናለሁ። የማንን እንትን ማስቀደም እንዳለብኝ አላወኩም። እናቴም በሷ ታማለች ማለት መራመድ እስኪያቅታት በግድ የግዷን ነበረ ባለፈውም የመጣችው። የእሷም ጉዳይ አለ፣ በዛ ላይ የወንድሜ ጉዳይ አለ፣ በዛ ላይ ቶፋ አለ። ሁሉም በየራሱ ነገር በጣም ተጨንቆ ነው ያለውና ጭንቀት ላለመሆን በሞከርኩት ድጋሚ እንትን እያልኩ ነው። አሁን ደግሞ እህቴ ደውላልኝ ነበረና ማሚ የለችም ቤት ውስጥ አንቺ ጋር ናት ወይ ምናምን ብላ ደውላልኝ ነበርና አይኗ አርጋ ስደውልለትም እኔ ከየለችም ምናምን ነገር አለኝ አለች። ደግሞ አልመጣችም፣ አልተደዋወልም። በቃ የዛኔ ሂጂ ምናምን እንዳልኳት ነው። ምክንያቱም በጣም አስቸግራኝ ነበር። እሷም ይዤሽ ካልሄድኩኝ ምናምን እያለች በጣም አስቸግራኝ ነበር። በዚህ ጭንቀት ላይ ደግሞ ሌላ ጭንቀት ይከብዳል። በቃ ያው እናትነት ከባድ ነው። ደከመኝ አትልም። ግን ቢሆንም ደግሞ እሷም ለራሷ ታማ ድጋሜ ደግሞ የኔ ህመም የኔ አለመመቸት ምናምን ደግሞ ጭራሽ ያበስባታልና አይሆንም በቃ ሂጂ ምናምን ነገር ብያት ነበረ። ምንሽን ነው? ወድቀሻል ብሎ እኮ ደውሎልኝ። ምንሽን ነው? ምን ሆነሽ ነው? ማን የጣልሽ? ምን ሆነሽ ነው? እስቲ ምንሽን ነው? የቱ ጋር ነው? ቆይ ደህና ነኝ። ምን ደህና ነሽ? ወድቀሻል አሉ እንዴ? ነገሩኝ እኮ ወድቀሻል ተብሎ ምንድነው ደህና ነኝ? እናንተ ሁሉ ጊዜ ነገሮች ካለፈ በኋላ ነው ለኔ የምትነግሩኝ። ምንድን ነው? እስቲ የቱ ጋር ነው? ምንድን ነው ያመኛል? እንዴት ነሽ? እስቲ የቱ ጋር ነው? የቱ ጋር ነው ወድቀሽው? እስቲ አሳጅ የቱ ጋር ነው? ወይ ደህና ሁሌ ደህና ነኝ ትላላችሁ። እኔ እኮ ደህና ነኝ እየወደቃችሁም እየተነሳችሁም ደህና ነኝ እየታመማችሁም ደህና ነኝ። ለምንድን ነው የማትነግሩኝ? እሺ ለምን ሳታንቀጨው? ለማን ልንገራችሁ? አሁን ብነግራችሁ ያስመጡኛል? እሺ ይሉኛል? እሺ እንደዚህ ታመሽ የኔ ህመም ምን ካንቺ ምን ይበልጣል? ተኝቼ እዛ ከማመጣው ከእናት ህመም ይበልጣል? ከእናት ከምጥ ይበልጣል? የኔ ህመም ምንሽን ነው? ጎንሽን ነው? እና ደማሽ እናት ቤት ወሰዱሽ? አዎ እቺ ነበረ ቶፋ ምናምን ነበረ። እንዴ ባዶ ቤት ጥሎሽ ሄዳል? ራሱ ይተናመን ፍቅር ባዶ ኦናሊ ነው እንትን ነው ሱቅ ምናምን ወጥቶ ምንድነው ሱቅ? አንቺ ታመሽ እዚህ ሱቅ ምናምን ምን ያስፈልጋል? ሰራተኛ የለም እንዴ? ለምን ሰራተኛ አይቀጥርልሽም? በሰራተኛ አትልኩም እንዴ? ማዬ ደህና ነበርኩ እኮ ገና አሁን ነው እኮ ትንሽ ምን ደህና ነሽ? ስመጣም በቀደም እንደዚሁ ታመሽ ነው የመጣሽ። እንደገና ደግሞ አሁን ጣሉሽ አሉ። ለምን ወደ ቤትሽ አትመለሽም? አንቺ ቤቱ ጠቦሽ ነው
እማዬ ላንቺ እንደዚህ የእናትሽ ቤት የተንጣለለ ሰፊ ቤት እኮ አለ። ምን ሆነሽ ነው? ስትወርቁ አልሰማ፣ ስትታመሙ አልሰማም፣ የሆነ ነገር ስትሆኑ አልሰማም። የምሰማው መጨረሻ እንደ ባዳ እንደማይተዋወቅ ሰው እንደ እንግዳ ነው የምሰማው። እሺ ምን አድርጊ ነው የምትይኝ? ለምን አልነገርሽኝም? ምን ብዬ? ሁለተኛ ነገር ደግሞ ለምንድን ነው ጨርስ ይልብሽስ እንደዚህ ባዶ ቤት የምተኘው? ሆና ቤት ውስጥ የምተኘው? ቶፋ ሄዶ ነው ሱቅ ይመጣል እኮ እስካሁን ሱቅ ምናምን የሚባል ነገር የለም። የታመመ ሰው እንደዚህ ወድቀሽ ተሰባብረሽ እያየ ሱቅ ምናምን ብሎ ሄዳል እንዴ? ማን ይመጣል? ችግር የለውም እኮ እኔ መጣሁ። እኔ አየሁሽ እኮ እኔ እናትሽ መጥቻ አየሁሽ። ሌላውማ ምን ሊያደርግ ይመጣል? እንዲህ ባዶ ቤት እኔ ምንም አያመኝም። እናንተን ከወለድኩበት ምጥ ይልቅ ያሁኑ ነው የባሰብኝ የመጣው። እኔ አሁን ነው እያመመኝ በሽታችሁ ለኔ ራሱ በሽታ እየሆነብኝ የመጣው። እኔ አሁን ነው እየተቸገርኩ። አሁን ነው እንደውም ካሳደኳችሁ ከወለድኳችሁ ይልቅ አሁን የሚመጣብኝ መከራ ነው እኔ ምጥ እየሆነብኝ ያለው። አውቃለሁ እኮ ችግር እንደሆንኩብሽ። ችግር አልሆንሽብኝም ልጄ፣ ችግር አትሆንብኝም። እኔ መጀመሪያ ጀምሮ እኮ ችግር እንደሆንኩባችሁ ለሁላችሁም እኔ ችግር አትሆንብኝም። ግን ችግራችሁን ለምን እንደማታካፍሉኝ እንደ እናት ለምንድን ነው መጨረሻ ላይ የምሰማው ነው እኔ እያልኩሽ ያለሁት? ቀድማችሁ ለምን አትነግሩኝም? ምን ብዬ ልንገርሽ? ኋላም ሰማሁ ፊትም ሰማሁ እኮ ያው ነኝ እኮ ከጭንቀት አልደለም ልበልሽ። ገና ለገና ልጄ ደረሰችልኝ መጣች አይኗን አየኋት ስትይ ታምሜያለሁ ልበልሽ? ንገሪኝ ልበልሽ? አዎ ብትይኝ ይሻለኛል። አሁን እንዲህ ብቻሽን ሆና ቤት ውስጥ ከምትተኝ እናት አለሽ ቤተሰብ አለሽ። ተፈጥሮ ነው እባክሽ። እንዲህ ብቻሽን አሁን ተነሽ እንሂድ። ነይ ቤቴ ነው የምወስድሽ። እኔ እዛው ራሴ ያስታመምሻለሁ። እኔ እንትን እጠራለሁ፣ ራይድ ጠርቼ ወስድሻለሁ። እንሂድ ቤት። እዚህ ሆና ቤት ውስጥ ምን ትሰሪያለሽ? አሁንም ቶፋ አለ እንዴ? ይመጣል። ቶፋ የት አለ? ቶፋ የት አለ? የት አለ ካለ ጥሪልኛ። የት አለ? ብቻሽን ያገኙሻል ሆና ቤት ውስጥ። ማይ እኔ ለምን ትንሽ አትረጅኝ? እናንተስ እኔ ለምን አትረዱኝም እንዴ? ልጅ ታማ እንደዚህ ለእናት ቀላል ነው ብለሽ ታስቢያለሽ እንዴ? እናትነት እኮ ከባድ ነው። እሺ ያው መጣ ሰላም ነው እንዴ? ባዶ ቤት ጥላት ጠፋለህ እንዴ? ሌላ ልጆች አትልክም እንዴ? ባዶ ቤት ሆና ቤት ውስጥ ጥላት ከምትሄድ ኧረ በአላህ እናንተ አላህን አትፈሩም እንዴ? ምንድነው ሱቅ ቤት እዚህ ጋር እንዴ ታምሽው ሱቅ ሄደው እንዴ ባዶ ቤት ጥሎሽ ነው? ሰው እንኳን አጠገብሽ አስቀምጣ ሄደው። ማንንም እኮ ተሸክሞ አላመጣኝም። እሱ እኮ ነው ተሸክሞ ያመጣኝ። ተሸክሞ ነው የሚያነሱሽ። እስከዚህም ደረጃ ደርሰሻል። ግን አንቺ ደህና ነኝ እያልሽ ስላመመኝ ነው፣ ሌላ ነገር አይደለም። ትንሽ ስላመመኝ ነው። አሁን ደህና ነኝ። ቅድም አሁን በስንት ሰዓት ነው የተራመድኩት? ባለፈው ስመጣ ደህና ነኝ፣ ታመሽ ደህና ነኝ። ስመጣ ባዶ ቤት ነው ያገኘው። እንደዚህ ታማ ደግሞ ባዶ ቤት ጥላት ትሄዳላችሁ እንዴ? እዛ ይሻልሻል። አዎ ቶፋው ትያለሽ እንዴ? እዛ ይሻልሻል ከኔ ጋራ። እማዬ አንቺም እኮ ታመሻል። እኔ አሁን ከምታመመው ህመም አይበልጥብኝም። ከነሱ እንደዚህ የነሱን ስቃይ ከማየት በላይ ለኔ ህመም የለም። እማዬ ልሽ ከፈለግሽ እየመጣሽ መጠየቅ ትችያለሽ። እየመጣሽ እኔ አሁን በቀደም ራሱ የሰራችሁትን ነገር እኮ ቪዲዮን አሳይተውኛል። አንቺ ቤተሰብ የለሽም? ቶፋው አንተስ እንደው አግባብ ነው ብለህ ትላለህ ታስባለህ እንዴ? ሲጀመር እህት ናት። እኔ አስገድጀው ነው። ምንድነው የምታስገድጂው? ለምን እንደምታስገድጂው እንዴ? ምንስ ቢሆን እናንተ ቤተሰቦች አይደላችሁም እንዴ? የሱስ እናት ብትሰማ ምን ትላለች? ሁለተኛ አንቺ እንደ ሴት ክብር የለሽም? በወጉ እንደምትፈላለጉ እንኳን ብትዋደዱ እንኳን እንትን የለም፣ ደንብ የለም፣ ስርዓት አለው እኮ። የጋብቻም እኮ ስርዓት አለው። እማዬ ታውቂያለሽ። ለቤተሰብ ክብር የላችሁም እንዴ እናንተ? ድንገተኛ ነገር እንዴ ቶፋሽ እሺ፣ ጊዜ ድንገተኛ ነገር ይሆን መተን ለኔ አታማክርም እንዴ? እኔ ነገ ጠዋት ተነሳ አለማን ታሳዩኛለሽ፣ ቁም ነገር ትደርስልኛለሽ ያልኳት ልጅ እንደገና ምትፈ ባለፈውም ሰመጣ ቤት ያስቀምጣት። እሺ ብዬ ተቀበልኩ። ዝምድና ላለማጣት ቤተሰብ ላለመገንብ ከእናት ጋርም ላለመቀያየም ብዬ ዛሬ ደግሞ አሁን በቀደም ያሳዩኝ ቪዲዮ ደግሞ ጭራሽ ጋብቻ መስረታችኋል። ህገወጥ ጋብቻ፣ ቤተሰብ ያላወቀው ዘመድ ያላወቀው ፎቶ ብቻ ነበር። ዝም ብሎ ፎቶ ሹት ነገር ነው። ዝም ብሎ በቃ ፎቶ ብቻ ነበር። ያ ሁሉ ለፎቶ ብቻ ነው። ፎቶስ ብንገኝ ምን አለበት? ቶፋው ሲጀመር ለምንስ ታደርጉታላችሁ እናንተ? ልክ ነሽ እኮ ልክ አይደለም። እኔ ጥፋተኛ። ለምን ትከላከላለህ? እኔ ነኝ ጥፋተኛ። ለምን ታጠፊያለሽ? አንቺስ ብትሆን ሴት አይደለሽ እንዴ? ቤተሰብ አለሽ እኮ እናት አለሽ አይደል እንዴ? ማማከር ትችያለሽ እኮ። ለምን ድንገታዊ ጋብቻ አስፈለገው? ድንገታዊ ፎቶስ ለምን አስፈለገ? ነገ ደህና ልሁን፣ ዛሬ ደህና ልሁን። ለማላቅ ደህና ነሽ። ደህናም ተሞቶኛልሽ።
ደህና ነሽ። አሁንም ደህና ነሽ። ወደፊትም ደግሞ ደህና ነው የምትሆኚው። ምንም አይነካሽም። ደህና ነሽ። ምንም የምትሆኚው ነገር የለም። ራስሽን እንደዚህ እያልሽ አታስጨንቂ። ደህና አይደለሁም። አትረጂኝ። ደህና ነሽ። አንቺስ ደህና ነሽ? እኔ ደህና ነኝ። አልሐምዱሊላህ ደህና ነኝ። እኔ አሁን ደህና ነኝ። ይሻለኛል። ምን አሉሽ? ሆስፒታል ትንሽ ወይ እዚህ ትንሽ ጊዜ 1-2 ቀን ምናምን ነገር ተቀመጠና አንቺ ጋር ትመጣለች። አሁን አንቺ እኔ አሁን ይዣት ነው የሚሄደው። ቶፋ እኔ አሁን ይዣት አልሄድም። ለምንድን ነው የምሄደው? ለምንድን ነው 1-2 ቀን እዚህ የምንቀመጠው? ቤት አይደል እንዴ? እዛ ማረፍ ካለብሽ እሷ ጋር መቆየት ካለብሽ እኔ ጋር ነው ማረፍ ያለብሽ እንዴ? ለራሷ እንኳን ራሷን እንትን ማለት እኔ ቢያንስ እንዴ እኔ እሻላለሁ ከአንቺ እኮ ተሻለ ነኝ። ተሽሎኛል። አሁን ሰሞኑን እኮ ደህና ነኝ። እኔ አሁን ስለወደኩ ነው እንጂ በጣም ደህና ነኝ። እስከ ዛሬ ደህና ነኝ እኮ አሞኝም እኮ ደህና ነበርኩኝ አይደል? ትንሽ ስለደካከመኝ ብቻ ነው። ከዛ በኋላ የወደኩት ሲጨመርብኝ ትንሽ አቃተኝ እንጂ እኔ በጣም ደህና ነኝ። ደህና ሆነሽ ነው እዚህ አሁን ጥቅልል ብለሽ ቁጭ ያልሽው? ቶፋው ነው ከዛ አቅፎ ያመጣኝ መሄድ አልችልም እያልሽ አይደል? ይሄ ደህንነት ነው? ይሄ ደህና መሆን ነው? መመኝ ነው። ትንሽ እግሬን አሞኝ ስለነበር ነው። ትንሽ ጊዜ ተቀመጥን። የመኪን ቤት የመለስበት ስለሆነ ሰሞኑን እኔ ቶፋው እኔ ስር ብትሆን ነው የሚሻለኝ። እኔ ቤት እዛው ቤት ነኝ። እኔም አብረን ተደጋግፈን ራሴ ባስታመማት ይሻለኛል። ግን አሁን አንቺም ደህና አይደለሽም ነው? እኔ አሁን ደህና ነኝ፣ ይሻለኛል። አልሐምዱሊላህ ከበፊቱ በጣም ለውጥ አለኝ። ደህና ነኝ። ለውጥማ አለው አልሐምዱሊላህ። ግን ደግሞ ትንሽ ማገገም አለብሽ። ከዛ በኋላ ሁሉም ነገር ይስተካከላል፣ ይደረስበታል። የእሷም ጉዳይ በዛው እንትን ይባላል። ደግሞ አሁን ደግሞ ደህና እየሆነች ነው። ደህና ነሽ አንቺ? ደህና ነኝ አይደል? ላፍማ ደህና ናት እኮ ምን አሉሽ? እኔ በቃ ደህና ነኝ። ምንም ከዚህ በኋላ በቃ ሆስፒታል ምን አሉሽ? ቀጠሮ እንዳለሽ እንደሄዳችሁ ምን አሉሽ? ቀጠሮ ምንም በቃ ኖርማል። እኔ በቃ ደህና ነሽ ተብያለሁ። እኔም ጎኔም ተሽሎኛል። ሁሉ ነገር ደህና ነው። የኔ አሁን የሚያሳስበኝ የአንቺ ጉዳይ ነው። ምን ያሳስብ ነገር እንግዲህ ብረት መዝጊያ የሆነ አማች አገኘሽ ወይ ጉድ! ወንድሟን አማች አድርጋ ብረት መዝጊያ ትላለህ። እኔ እኮ አብሮ አደጎች አብራችሁ ይኖራችሁ አብራችሁ ያደጋችሁ እኔና እናት እንደዛ አብረን በጣም ተግባብተን የምንኖር ሰዎች እንዴት አሁን ጋብቻ እንደምትመሰረቱ አላውቅም። ሰምታለች እናት? ታዲያ አሁን ስትሰማ ምን እንደሚፈጠር ታውቃለህ? እማዬ እኮ እኔን ትወደኛለች፣ እንደውም ከአንቺ ይበልጥ እኮ ትወድሻለች። ልጇ አይደለች? ትወድሻለች እኮ እንደ ልጇ ስለምታይሽ እኮ ነው የምትወድሽ። ግን ቶፋ አሁን ታገቢያለሽ ብላ አይደለም እሷ የምትጠብቅሽ እኮ። ባገባ አይገፋትም ሌላ ሰው እንጂ ትንሽ ልጅ እኮ ነሽ። አስቸገረች ለምንሽ? ምን ላድርግ? ማን ትንሽ ልጅ? አዎ ትንሽ ነሽ እንዴ? ቶፋ በጣም ታላቅሽ እኮ ነው። የኮረኮሙ ያሳደጉሽን ያሳደገሽ ማሚ አላደርሳትም እሷ እንደዛ የሚደርስልኝ ሰው እድሜ አዎ በጣም ታላቅሽ። አንቺ እንዳለሽበት እድሜ ላይ እኮ ባገባ አንቺን ያደርስ ነበር። እየሰማሽ ነው? እና ማለት ወይ ከደበረሽ ይቀራል። ምንድን ነው ቀረው? ጋብቻችሁ ነው እንዴ? ቤተሰብ ያላወቀው ዝም ብለሽ ሄደሽ እሷ ሳትፈቅድ ታዲያ ምን ጠርተሽ ትገቢ ነው? ከኔ አስተናድ የተጋባ ነው። እኔ መጠርጠር ነበረብኝ እኮ ያኔ መታ አንተ ቤት ስታርፍ እኮ እኔ በቃ ወንድሜ ነው ቤቱ ነው ቤቴ ነው ምናምን ስትለኝ ያኔ የዛኔ እንኳን ምንም አልነበረም። የምር አሁን ላይ አንቺ እንደምታስብ ይሆናል። ግን አሁን ላይ ግን ሁለታችንም ተፈላልገን ነው ይሄን ነገር ማድረግ የፈለግነው እና አንቺ ፈቃድሽ ከሆነ ማለት ነው። በዚህ አልስማም። ምን እያልሽ ነው? አልስማም። በምን መሰልሽ ወንድሟን አገባች። የእሱም እናት ገና ፈቃዱ አልታወቅም። ሁለተኛ እኔ ወንድምሽ እንደሆነ ነው የማውቀው። አይሆንም፣ እንደዚህ አይነት ነገር የለም እንዴ። ስንት ነገር አውርተን ታውቂ የለ እንዴ? እንደዛ ደብድበሽኝ እንኳን ያልወጣው ከዚህ ቤት አሁን እሱ እሺ ብሎ ሁሉ ነገር ደስ ይለው እንደ አንቺ እንትን የምትዩ እኔ ፈቃደኛ አይደለም ለመናገር። ስለዚህ ወንድሟን ወንድምሽ ነው ያሳደገሽ ነው ታላቅሽ ነው። እንደውም እኮ አፈር ሰበር ማለት የነበረብሽ አንቺ ነበርሽ እኮ። አይ ማሚ የሆነ ጊዜ ልጆቼ እንዳንተ አይነት ባል እንዲኖራቸው ፈልጋለሁ ብለሽ አላወራሽም? እንዳንተ አይነት
እንጂ ወንድማችሁ ነህ ወላ እንዳንተ አይነት ካንወር ጋር ነበርና ግን እንዳንተ እንደኔ አይነት ነው እኮ እንዳንተ አይነት ነው እንጂ ያልኩትኝ አንተን ታግባላል። እሱን ከማግባቴ ነው ችግር ከሱ ነው ችግርሽ። እኔ ዝምድናው ከበደኝ ነው። ሶፋ መጥፎ ሰው ነው ወይም ደግሞ ምግባሩ መጥፎ ነው እያልኩ አይደለም። ግን የጠበቀ ዝምድና አለን። ቅርብርብነታችን ለጋብቻ አያበቃንም። በቃ እንደዚሁ ቤተዘመድ ሆነን እንቀጥል እንጂ እኮ ቶፋው ስርዓት ያለው ልጅ ነው ብየዋለሁ። ደግሞ እንዳንተ አይነት ስርዓት ያለው ሰው ቢያገቡ ብየዋለሁ። አማቼ ይሻልሽም ጎረቤትሽ ከሚያው እኔ ልጄ ነው ዛሬ ነው የታጠዋለሁ። አንቺንም ሳያገባ ልጄ ነው። አንቺንም ሳያገባ ቤተሰብ ነን። አይ በደንብ ይተናገር ልጅ አለሽ አይደል? ሰው ይልቀልበት። ሁለታችሁም ታማችኋል። ምን ላዘጋጅላችሁ? ኧረ ምን ታዘጋጅ? ያስገባሁት ምንም አንፈልግ። ተስፋ ባየው በልታለች። ሽንኩርት በድንጋይ ነው ጫጭት እንሰራለን። ሰው ባቅሙ ነው እንግዲህ ትበላለች። የተጨፈጨፈው ሽንኩርት የበላሽ በምን ታውቃለች እኮ ያው አታማለች። መንቀሳቀስ አትችልም ብሎ ማመጣለሁ ብላለች። ምንም ነጭ ሽንኩርት እንደማለት ታውቂያለሽ አይደል? ማለት ነጭ ሽንኩርት መድኃኒት ነው፣ ለሁሉ ነገር መድኃኒት ነው። ነጭ ሽንኩርት ነው እንዳጠይ ነገር ነጭ ሽንኩርት የሌለው ወጥ የሌለው ምግብ እኮ ጥሩ አይደለም። ለብዙ ነገር ነጭ ሽንኩርት መድኃኒት ነው። ታውቂያለሽ አይደል? አውቃለሁ እንደማትወጪ ግን ምን መድኃኒት ነው? መውደድ አለመውደድ እኮ አይደለም እዚች ጋር ያለው። ስለ መውደድ አይደለም የምናወራው፣ ስለሚያስፈልግሽ ነገር ነው። ጤነኛ መሆን አለብሽ። ስለዚህ ከዛ በኋላ ያለውን ነገር እናወራበታለን። ስለ ፍላጎትሽ፣ ስለ ስሜትሽ፣ ስለ ደስታሽ ምናምን ነገር ከዛ በኋላ ነው የሚቀጥለው ማለት ነው። መጀመሪያ ጤና ይቀድማል። ምን በነጭ ሽንኩርት ነው የምጠገነው? በሽታውን ይከላከላል። መጠገን ሳይሆን በቃ መድኃኒት ነው ራሱ። አዎ ይጠግንሻልም። ደግሞ አንድ ላይ ሆናችሁ ናልስላችሁ ወንድሜን ጥሩልኝ። ሌላ አባሪ ነው የሚሆነው የኛ ብቻሽን ከምትቀሪ እቴን ኪያን ጥሩልኝ። እኔ አልችልም ከእናንተ ጋር። ለማንኛውም ታዲያ ማሚ እንዴት እናድርግ? ሽምግልና እንዳስቀየምሽ ነገር አውቃለሁ፣ ግን ድንገተኛ ነው። በቃ ላይ እሷም ትንሽ ጫን ብላት ጉዳዩን ስለሰማሽ ነው እንጂ ልንነግርሽ ፈልገን አልነበረም። ለመናገር ባለሽ ህመም ለሌላ ህመም ነው የሚሆነው እና ለአንቺ ላለመናገር ምናምን ሆን ብለን አስበንበት ሳይሆን ያንቺን ጤና ከማስቀደም አንጻር ነው። ትረጅናለሽ ብዬ ተስፋ አደርጋለሁ። ብቻ እንደዛ ነው ያሰብነው። እንዳየሽውም ደግሞ እኔ ሱፍ ለብሼ እሷ ቬሎ ለብሳ ምናምን ህልማችን ስለነበረ እሱን ለማሳካት ያህል ነው እንጂ ሰርግ ምናምን ሆኖ አይደለም። እኔና እሷና ካሜራማኑ የነበረው ሌላ ማንም ሰው አልነበረም። እና ኗር እንኳን የነበሩት ከዛ በኋላ ነው መተው እንትን ያለው። ሁሉም ነገር አይተሻል ብዬ አስባለሁ። ለዛ ነው መንገር አሳጅ ቪዲዮ ነው ማሱማ ማን ያሳየሽ? እሱ ማንም ያሳየኝ አይቼዋለሁ። ቪዲዮ ምን ልትደብቂ ፈልገሽ ነበር? አታየውን ብለሽ አስበሽ ነበር? ተዛ አይደለም ያልኩት፣ ግን ደግሞ አሁን ልንነግርሽም አልፈለግንም ነበረ። ያቺ ልጅ ባትነግርሽ ኖሮ ልትነግርሽም አልፈለግንም ነበር። በቃ አረጋግተ ምናምን ነበረ እኔ እንደታመምኩ መስማት ነበር። ስለ እኔ ህመምም ልንነግርሽ አልፈለግንም ነበር ነው እያልኩሽ ያለው። እስከ መቼ ይደረጋል? በቃ ትደኛለሽ። አሁን ስለ እሱ አናወራም። በቃ ህመም ምናምን እንደ አዲስ አይወራበትም። እኔ ቀደም ብዬም እንግዲህ ቪዲዮን ካየሽ ማለት እየተናገርኩኝ ነበር አንቺ መስማት እንዳለብሽ ቤተሰብ ወዳጅ ዘመድም ተሰብስበው ምናምን ነገር ጎረቤትም ሊሆን ይችላል ብቻ ተሰብስቦ የሆነ ሰደቃ ነገር ተሰድቆ ምናምን ነገር ዱዓ መደረግ አለበት። በቃ እንግዲህ ከአላህ በታች እኛ የምናምነው ዶክተርን እንጂ ከሱ በላይ አናየም። ስለዚህ ዶክተሮቹ ያልቻሉትን ነገር ድጋሚ ወደ ፈጣሪ ማስጠጋት ምንም ማስተካክለው ነገር የለም ማለት። ስለዚህ እንደዛ አድርገን አንቺ የምትድኝበትን ነገር እናመቻቻለን። ግን ደግሞ አንቺ ለመዳንሽ መጀመሪያ ላይ ከጽናት ሊኖርሽ ባላህ ላይ ተስፋ ሊኖርሽ ይገባል። ለዚህ ነገ ሞታለሁ እያልሽ በፍጹም ልትድኝ አትችይም። ስለዚህ አንድ ልታግዥኝ የምትችይው ምንም አትሆንም። ኢንሻአላህ ተስፋ አደርጋለሁ። ደግሞ ምንም አትሆንም። ጎበዝ ናት። መጀመሪያም ከልጅነቷም ሰው ጠንካራ ናት። ማሚ እንደዚህ ነበረች። አሁን እንደዚህ አይነት ነገር ሰምታ ትቋቋም ነበር። በቃ ጀግን ብላለች አይደል? ከመጣው ደግሞ ትደኛለሽ። ምንም ምን እንትን እሱ አይነት ብርታት ሊኖርሽ ይገባል።
በቃ በርታቢ። ሁላችንም እኮ እንደዚህ እያስመሰልን ምናምን ሊሆን ይችላል እኮ ላያችንን፣ ግን በቃ ታናሻችን ነሽ፣ ልጃችን ነሽ። አሁን ደግሞ ሚስቴን ትሆኛለሽ። ግን በቃ ሁሉም ነገር ጊዜውን ጠብቆ ይስተካከላል። ግን አንቺ በርታ ማለት አለብሽ። ዝም ብለሽ አትብስጫጭ። ቤቲ አንድና ምርጥ ስራ የሰራችው ለማሚ መናገሯን በቃ መናገር ነበረባት። እንዴት እንዳረጓት እኮ ለምን ነገረች ብሎ አኗር ያላረጋት ነገር አለ። እሷ ነገረችሽ። ማሚ ምን ሆነች? ሚስጥር ነው የሚያረጋት። ምን ሆነች? እንዴ አይሆንም እንደዛ ታማን ምን ሆነች? ይኸው ምንም አልሆነችም። እንደውም ደህና ሆንኩ። እንደው ያበረታሽ ነው እንዴ? እሷን ምን ታውቃለህ? ቱፋ ይሄኔ ቤት እኮ ስንት ነገር ሆና ነው የምትመጣው። ይገባኛል። ምንም ልታደርግ እንደምትችል አውቃለሁ። ግን ደግሞ እዚህ አንቺ ጋር ግን ልፍስፍስ አትሆንም፣ ሽምድምድ አትልም። ስለዚህ ጠንከር ብላ እያጠነከረችሽ ነው። ስለዚህ እሷ በምታጠነክርሽ ደግሞ አንቺ ጠንክረሽ ደግሞ ጤናሽን መመለስ መቻል አለብሽ። አንቺ ልፍስፍስ እያልሽ ምንም ነገር አላደርግም የምትይ ከሆነ ዘምዘምም ሲመጣ አልጠጣም የምትይ ከሆነ ብቻ የሆነ ነገር አላደርግም የምትይ ከሆነ ለሁሉም ነገር ምላሽሽ እምቢ የሚሆን ከሆነ እንዴት ነው ልትታከም የምትችይው? እንዴት ነው ልትድኝ የምትችይው? ስለዚህ ይኸውልሽ አሁን አግዢ፣ በቃ አንቺ በበርታት አለብሽ። እኔም ይኸውልሽ ሲንግል ዳድ መሆን አልፈልግም። እናቴ ስለዚህ ይኸውልሽ መቆየት አለብሽ በህይወት። ለመቆየትሽ ደግሞ ምክንያት መበርታትሽ ነው። ሰጠሽ መድኃኒት የተባለ ዘምዘምም ይሁን ሁሉ ነገር ራስሽን እንትን ማለት አለብሽ። ደግሞ የሚድን ነው ትድኛለሽ። እንደዚህ አሁን ሐኪም ስላወራ ሌላ ነገር ሌላው ሰው እንትን ስላለ አይደለም፣ የሚድን ነገር ነው። ትድኛለሽ። ደግሞ ገና ልጅ ነሽ፣ ገና ብዙ ነገር ታያለሽ። ከዚህ በኋላ ራሱ ተስፋ እንዳትቆርጭ። ብዙ ተስፋ የሚያስቆርጡ ነገሮችን አልፈናል፣ መተናል፣ በብዙ መንገድ ተፈትነናል። ግን እያለፍን ነው። ያልፋል ብለሽ ያልፋል። የማያልፍ ነገር ወደኋላ ልትጎትችን። እኔ ግን ቶፋ ወስጃት እዛ ራሴ ዘምዘሙንም ዱዓውንም እያስደረግኩ አላስጨንቅሽ። ሁለት ቀን ብቻ ነው እዚህ ትቆይ፣ ሁለት ቀን ብቻ። ከዛ በኋላ መቆየትም ካለባት አንቺ ጋር ነው መቆየት ያለባት። ምክንያቱም እዛው ትሪት ታደርጊያለሽ። አንቺም ጭንቀት ምናምን እዚህ መመላለሱ አስፈላጊ አይደለም። እሱ ከበርሽ መቻለ እኔ እናትሽ ነኝ ሰጥሻለሁ ነው የምትበላው። ማሚ ምግብ ላለመስራት ነው እንደዚህ እየሆነ ያለ። ያየው እየሰራሽ አይደል? በድንጋይ ሽንኩርት እየፈጨ ከዚህ በለጠ ምን ያርግሽ? እኔ ነኝ የፈለኩት። እኔ ጋር ብትሆኚ ይሻልሻል። የእናት ትንፋሿም እኮ መድኃኒት ነው። እኔ እዚህ እንዴት ሆናለሁ እያየሽኝ? ቤቱን ባዶ ሆኖ እኮ ቤቱ ባዶ ነው። ምን ትሰሪያለሽ እኮ? አብረን ነዋ የምንሆነው። አንቺ ስትመጪ ሁለት እንሆናለን፣ ሶስት እያልን እንቀጥላለን። ከተመቸው ቶፋውም ይምጣ። ይሄን ሁለት ቀን ብቻ። አረ እንጂ ይምጣ። ምን ችግር አለ? የእናቱ ቤት እኮ ነው። ለምን አዝለሽኛ ዞሪ ታዲያ? እንድነት እኔ እኮ አሞሻል ምናምን ብላችሁ የምትፈልጊው ነገር ይደረጋል ስትሉ አልነበር? አደርጋለሁ። አሁን ቶፋ የምንሄድ ከሆነ አብረን ነው የምንሄድ። እናት አንቺ ታምሽ እንግዲህ ከጎንሽ እንግዲህ ባል ምንድን ነው ጥቅሙ? የዚህና ላይ ነው ጣውና ለልጅ ነው በወዷ እሷ ከስካንታ አልባሰችም። እሷ ባሰች እኮ ያንተስ አንድ ያው ወንድ ነው። እሷ ሴቷ ትንሿ አይን አውጣ አልሆነችም። እንዴ ከተሰማ በኋላ እንግዲህ ግን አሁን እናንተ እንዴት አድርጋችሁ ነው በዚህ መልኩ ነው የምትቀጥሉት? እንዴት ነው የምታደርጉት? ቤተሰብ ሳይሰማ ነው ወይ? እናንተ በፈለጋችሁት መንገድ የፈለጋችሁትን ማድረግ አትችሉም። ቤተሰብ አላችሁ። ለአንተም ቤተሰብ አለ፣ እሷም ቤተሰብ አላት። መስተካከል ያለበት ነገር መስተካከል አለበት። ለማዘርም መናገር አልችልም። በሰዓት ትንሽ ጊዜ እንድትሰጡ ይፈልጋል። አንቺ እንኳን ግዴታ ሆኖብሽ ምናምን ሰማሽ እና ማዘር ምን ብዬ ነው የምነግራት? ልክ እኮ ነሽ፣ ይከብዳል። ምን ብዬ እንደማውራት ራሱ እህቴን ራሴ ጀርባዬ ላይ እንቀልቤ ላይ ያደገችልኝ እዛ እሷን አይመጣውም ለመናገርም ይከብዳል እና ትንሽ ጊዜ ሰጪኝ እና ማዘር በምን አይነት መንገድ እንደምነግራት ምናምን ነገር እንዴ መስማትም አለባት። እንዴ በምን አይነት መንገድ ስላለ እንዴ ቶፋ መንገርም አለበት፣ መስማትም አለባት። ግን አሁን አይደለም። እንዴት አድርጋችሁ ለምን ተጣድፋችሁ ራሱ እዚህ ህይወት ውስጥ እንደገባችሁ አላውቅም። አይደለም የሆነ የተፈጠረ ነገር አለ እኔ የማላውቀው። ለኔ ግልጽ ማታርጉት የሆነ የደበቃችሁት ነገር አለ። ይሄ ነገርሽ አይደለም እንዴ? በጣም አለች እሷ ደግሞ አይመስለኝም። ህመማ ምክንያት አይሆንም።
ማይኔ ነኝ እኮ አስጨንቄ ያግባኛል። አይደል አስጨንቀሻል እኮ ምን ጸንሰሻል? ጸንሳላል? አዎ እኔ በቃ ይሄን ነው የምረዳው። እንደ እናት የማቆም የምገምተውም ነገር ይሄ ነው እንደ ሴት። ታዲያ ጋብቻውን ሊያፈጥን የሚችል ነገር ሌላ ነገር የለም። በሽታውን እንደ የጋብቻን እንትን የሚያሯሩጥ ነገር አይመስለኝም። መታመማ ጋብቻችሁን የሚያፋጥን ነገር ያለው አይመስለኝም። ስለዚህ ሆነ የደበቃችሁ ነገር አለ። እንደዚህ አይነት ነገር ምንም ነው ሲጀምር እሷ ምን ብዬ ነው ከሷ ጋር እኔ እና ቶፋ አደረጋችሁት እኮ አሁን እኮ ቪዲዮውን እንትን ብላችሁ ለቃችኋል። በቃ እሱ የተፈጠረውን ነገር ነገርንሽ እኮ ምን በዚህ ጉዳይ ነው እንደዚህ አይነት ነገር የተፈጠረው እኮ አሁን እናት እንዳሰማ ለምን ፈለግ? ሁለተኛ ነገር ደግሞ ለምንስ መደበቅ አስፈለገ? ምን ብዬ ልንገርህ? ይሄው እንደሰማሰማ እኮ ነው የምራሷ የሴት እናት ነኝ እኮ መስማት የሌለብኝ አይደል? እንደ እናት የሴት እናት ነኝ እኔ ነበር የሰማሽው እኮ ነገር የሌለበት መስማት የሌለብኝ ይሄን ነገር እኮ ቆሜ ማየት የሌለብኝ እኮ እንደ ሴት እናት እኔ ነበር። አዎ ግን መታመሙን ነበር እንድትሰሚ የፈለግነው እንጂ ከሷ ጋር የተፈጠረው ነገር እንድትሰሚ አንቺም አልፈለግንም ነበር። እስከ መቼ ወዳ ገፍቶ ሰው ስቆብኝ ወይም ደግሞ እስክትወልደው ነበር የማትነግሩት? እንደዛ አይደለም። እንደዛ ምንም የተፈጠረ ነገር የለም። አንቺ አትነግሪም እንዴ? ነው ማለት ነው። እኔ ምን ላድርግ? አላስወራላችሁኝ እኮ እማዬ ምን እያልሽ ነው? ምን እያልኩ የሚመጣውንና የማውቀው ነው እየተናገርኩ ያለው። አታውቂም ነገር ቶፋን ሳታውቂው እንደዚህ አይነት ነገሮች እናደርጋለን እንዴ? አብራችሁ እየኖራችሁ ነው እኮ አይደል? አንድ ቤት ቶፋ ቤት እየኖርሽ ነው። አታደርጉትም ብዬ ምንም አይነት ዋስትና የለኝም እኮ ላለማድረግሽ ምንም አይነት ዋስትና የለኝም። መተሽ ተቀመጥሽ፣ እንደገና ደግሞ አሁን ጋብቻ ፈጠራችሁ። ኧረ ማሚ እኔ እሷ እዚህ ሳሎን ነው የምተኛው፣ እኔ እዛ መኝታ ቤት ነው የምተኛው። ምን ትሰራሽ? ለምን ቤት አታ ነው? ተመልሰን ወደኋላ እንሂድ። አሞኝ ነው በቃ አመመሽ እና የቶፋ ቤት ሆስፒታል ነው ቤተሻፍጠን የተፈለገው ለዛ ነው። እንድትሄድ ፈልጌ ነበር። በጣም በተደጋጋሚ ጠይቂያት ነበር። ይሄ ህመሙን ራሱን ያወቅኩት ከ2 ቀን ከ3 ቀን በፊት ነው። እኔ ራሴ አሁን ቅርብ ጊዜ ነው ያወቅኩት መታመሙን ራሱ። እንደዚህ ሁሌ በእነሱ እንደተዋርኩ አዋርዳኛለች። እኔ እንግዲህ ሰው ከጀርባ ስንት ነገር የሚለኝ ነገር ይኖራል እኮ ለኔ አዲስ ነው። አሁን እኔ ስሰማው አዲስ ነው እንጂ እኮ ሰው ብዙ ነገር ብሎኝ ይሆናል እኮ። እባክሽ ለምን ለምን እርግጥ ተፈለግሽው መልሻለሁ። ምን ነገር አልተፈጠረም። መመር ትችያለሽ። ምናምን ቀላል ነገር ነው። ለምን ሐኪም ቤት ድረስ እንደርሳለን? በቃ ማለት የዚህ ነው ያልመጠራጠረን ከሆነ ሄዳም ቼክ ማስደረግ ትችላለሽ። በጣም ቀላል ነገር ስለሆነ እሺ። እኔ ማጨናነቅ ራሱ ስገባ ራሱ ብዙ ነገር እያሰብኩ ነው የገባሁት። ግን ሳይሽ ደግሞ ታመሻል ብዬ ነው ሳላጨናነቅሽ ዝም ብዬ ቁጭ ብዬ እኮ እንደ ቀላል ማውራልሽ እኮ ምናልባት ጽንስ ጸንሳ ይሆናል እቺ ተቸግራ ይሆናል ብዬ እኮ ነው ዝም ብዬ የማይሽ እንደናት። እንደዛ አይደለም። እንደዛ አይነት ነገር ምንም የተፈጠረ ነገር የለም። ሽምግልና መላክ ካለበትም ይላካል። ግን ደግሞ መላካል። ኧረ ምንም ጊዜ አያስፈልግም። እኔ አሁን ጊዜ የሚያስፈልግበት ጊዜ አለ። በቃ ከተጋባ አሁን ገብታለች። አውርቼ ቢያንስ ከነሱ ጋር ያለውን ነገር መጨራረስ አለብኝ አይደለ? እንዲህ ባንዴ ዱብዳ ነው የሚሆንበት። እኔስ ዱብዳ ይሆንብኝም እኮ አንቺ እኮ ነሽ ፍጠን እያልሽ ያለሽው። አዎ መፍጠን አለበት። ለምን መሰል ሰምቼዋለሁ አለ። እኔ ምንም የተፈጠረ ነገር የለም። እሱ ይኸውልሽ እንደዚህ አይነት የተፈጠረ ነገር ካለ የመሰለሽ ነገር ካለ ሐኪም ቤት ወስደሻል። የመኪናም አለ ከፈለግሽ አብረን መሄድ እንችላለን። ለምን ይሄን ያህል አንቺ መሄዱ ለምን ፈራሽ? እንዴ መፍራት አይደለም ግን ለምን ይሄን ያህል ነው እኮ እንዴ? አሁን እንደዚህ ነው ልሽን እኮ አውቀዋለሁ። እርግዝና ሲከሰት ምግብ አያስበላም፣ እንደዚህ ያድርጋል፣ ያጥወለውላል፣ አልጋ ያስይዛል። በራስሽ ደስተኛ አትሆኚ አውቀዋለሁ እኮ እኔ እናት ነኝ እኮ ነው። እኔ እኮ ሆስፒታል ሄጄ የመጣሁት እንጂ እኮ ሌላ ነገር የለም። ምናምን ሌላ ደብቀልሽ ሌላ ነገር መስሎሽ ነው ማለት? አይ ህመሙ ላይ ምናልባት እኔ ጸንሳ ነው የሚሆነው ብዬ ነው የማስበው። ህመሙ ሌላ ነገር ነው እንደዚህ አሁን እኔ ብቻ ነው እንደዛ አይደለም። እና እስቲ እናወራበታለን። አንድ ሁለት ቀን ስጭኝ፣ ከዛ በኋላ እንትን ነገር እኔ መጀመሪያ ደህና ልሁን። ሽማግሌ የሚላከው ደህና ነው አይደል? እኔ መጀመሪያ ደህና ልሁን። ምንም አትሆኝም፣ ደህና ትሆኛለሽ። አሬ የሚያናል ከባድ ነገር እኮ አይደለም እኮ መመርመር ካለብሽም ሄደሽ ትመረመሪያለሽ። በቃ አለ። ለምን እንደዚህ ነው እንደዚህ መጠራጠረኝ? ለምን ምን ችግር አለ? አንቺ ሁልጊዜ ነገሮችን ከበድ ማድረግ ለምትፈልጊ ነው። ማክበድ አይደለም። ለምን እንዴ አንተንም ታውቃለች፣ ይሄን ታውቀኛለች። በቃ እሷ አላመነችበትም። በቃ ለምንድን ነው ማታምንበት? እኔ ለምን አደረጋችሁ አልኩኝ እንዴ? ከወንድምሽ ጋር ለምን አብረሽ ቁጫሽ ለምን አንድ ቤት ተቀመጣችሁ አልኩ አላልኩም እኮ። ያሳደገሽ እኮ ነው፣ ታላቅ ወንድምሽ ነው። ስለዚህ ወንድምሽ ብለሽ ካሰብሽ እናትሽ በቃ ሴት ናት፣ ምናልባት የራሷ ችግር ይኖርባታል ብዬ እኮ ተቀበልኩሽ አይደል እንዴ? እንደገና ለምን ጠይቂኛለሽ ያልሽ እንዴ? መሪያም ልክ ነሽ። እኔ በዚህ ሰዓት ሆስፒታል እኔ ላስቀምጥሽ ፈልጌ አይደለም። እኔ አልሄድም። የፈለጋችሁት ነው በቃ እኔን መኝኝና እስከዛሬ ድረስ ምንም ልብቄሽ ማውቀው ነገር የለም አይደል? ከሷ ጉዳይ ውጪ ምንም የተፈጠረ ነገር የለም። በመሀላችን ምንም አይነት ነገር የለም። ከዚህም በኋላ ራሱ አይኖርም። ሀሳብ አይግባሽ።
በትክክለኛ ህጋዊ በሆነ መንገድ ምናምን ይካስረ ምናምን ነገር እስካልተፈጠረ ድረስ ምንም የሚፈጠር ነገር የለም። ለሱ ቃል ገባልሻለሁ። ከዛ ውጪ ግን ላይክ የተወሰነ ጊዜ እንድሰጭኝ እፈልጋለሁ። ቤተሰብም ከማሳመን እንግዲህ እየነገርሽኝ እኮ ነው። እናትህ ብትሰማ ምን ትላለች እያልሽኝ ነው። እኔም ከብዶኛል ምን ብዬ እንደምነግራት። ሌላ ሰው ቢሆን ለመናገር ያን ያህል ከባድ ነው። በቃ አንተ ከከበደ ሽማግሌ መላክ እኮ ነው። ሽማግሌ ልልክ ነው ብለህ እኮ ለእሷም ለሆነ ሰው መላክ እኮ ነው። እሷ መሆኗ ነው ያስጨነቀኝ። ለማን ምን ብዬ ነው የምነግራት? እኔ ግን እናቷ ሳቅ አልተጨነቅም። ቶፋ አንቺ እንድታውቂ የፈለኩት የነበረው ስለ ህመሟ እንጂ ስላለን ግንኙነት አልነበረም። እስከ መቼ ነው የምትደብቁኝ? ሁሌ እንግዳ ነኝ እኔ ለእናንተ አይደል? ሁሌ ለህመማችሁ እንግዳ፣ ለሁሉ ነገራችሁ እንግዳ ነኝ አይደል? እሺ ይቅርታ ስለደበቅንሽ። ግን እኔ ቀስጥሽ እኔ የሚሰራው እየሆንሽ ነው። ምንም እየሆንኩ አይደለም። እውነታውን እየተናገርኩ እሺ እኔን ተይኝ። እሱን አታምኚው። ይሄን ያህል እንደዚህ አይነት ሰው ይመስልሽ? አንድ ቤት ይዞሽ ቁጭ ብሎ እንዴት ልመነው እንዴ? ቪዲዮን አይቼ እንዴት ብዬ ልመናችሁ? እንዴት ምንም ነገር አልተፈጠረም ብዬ ልመን? እኔ ምንም የተፈጠረ ነገር የለም። ደህና ነኝ። ምንም ነገር ይሄ አንቺ እንደምታስቢው አንዳችም የሆነ ነገር የለም። እልልሻለሁ። ምንም አልሆነም። ምንም አልሆነም። እዚህ በላይ ምን ይሁን? መጣሽ ከአረብ ሀገር የተቀመጥሽው እናት አባት ቤት አለሽ፣ ቤተሰብ ቤት አለሽ፣ ወንድምሽ ቤት አለ፣ ብዙ ቤት አለ። መተሽ ቶፋ ቤት የተቀመጥሽ የሆነ ነገር ፈልገሽ ነው። ለካ የሆነ ነገር አቀደሽ ነው አንቺ። እማዬ ታምኛለሽ አታምኚ? አሁን ማመን አለማመን አይደለም። በቃ አሁን የመጣውን ነገር እኮ በቃ እያየሁት ነው እኮ። መጣ ታመሽ አልተባለ መተሽ ለካ አንቺ ትዳር እየመሰረትሽ አግባብ ነው። መሪያም አታከብሪኝ። ለእናት የሚሰጣት ክብር ይሄ ነው። ሰተት ብለሽ ወንድ ቤት መኖር ነው። እባክሽ ምንም እባክሽ አያስፈልግም። ይሄን ነገር ቶሎ ብላችሁ የሆነ ልባት ካልሰጣችሁት እኔ መሪያም ተመልሼ አንቺ ቤትም አልመጣም። እንዲህ እያመመኝ የመጣሁት ያንቺ ጉዳይ ሆኖብኝ ነው። በቃ ቶሎ ብለሽ ሽማግሌ መላክ አለበት። ኧረ እባክሽ ስሚኝ እባክሽ ቶፋ በቃ ዝጋ።